ኢድሪሳ ጋናጌ አስደናቂ ስራን የሰራው ቀቅሏቸው መጣ። ኢድሪሳ ጋናጌ የጋለበ ነው ቤቶ ሊገባለት እየጠበቀ ነው። አገኘው ቤቶ አፈሰሰ ሮበርት ሳንቼዝ። ይሄ በረኛ ነው። አሁን የበረኛ ነው። አፈሰሰ ወንፊት ብርድ ልብስ አይዝም ቤቶ ዳገኘ ኳሱን ባይል ተቀለለው። ቼልሲን ያስበላው ሮበርት ሳንቼዝ ቼልሲን ያዋረደው ኳሱን በእጁ ማውጣት ይችል ነበረ። በሮጬ ከተተበት እንደ እግር ከፍተህ ኳስ ትይዛለህ። ቦንዛ ቤቶ ቦንዛ ኤቨርተን አሁን ቦንዛ አስረጨ ሶፊ ሳንቼዝ የገባ ሮበርት ሳንቼዝ አስበላ። በጣም ቀሽም የሆነ ግብ ጠባቂ ከጎልኪፐር ቴክኒኮች አሁን ሁለት ነገሮች አሉ። አንድ ጉልበትን አጥፈህ ዘግተህ ትይዛለህ። ሁለተኛው ሙሉ ለሙሉ እግርን ገጥመህ ኳስ ትይዛለህ። ወይም በእግርህ እግሩን ከፍቶ ነው ወይ በእግርህ መመለስ እኮ ነው ያለብህ። እግሩን ከፍቶታል እንጂ አሁን እንግዲህ ፕሮፌሽናል ተጫዋች ሮበርት ሳንቼዝ በጣም ይሄ ለቼልሲ የብራይቶን ሮበርት ሳንቼዝ አንዴ በቼልሲ ቤት ውስጥ ስንት ግብ ጠባቂ አይተናል። ይሄ አሁን ግብ ጠባቂ ነው። በእግሩ በሎጬ በርግዶ ነው እኮ የለቀቀው። አፈሰሰ ፓወር አለው ምቱ በዛ አለው ግን ግብ ጠባቂ አንተ ግብ ጠባቂ ነህ። እኔ እኮ በረኛው ልክ ልነግርህ ነው። አንተ ግብ ጠባቂ ነህ። ሁለት ነገሮች አሉ በዚህ። አንደኛ ጉልበትን አጥፈህ ደግፈህ ትይዛለህ። ይኸውልህ በረኛ ስትሆን ኤም እና ደብሊው ልክ ካልሆነ yes በቃ አለቀ። በነገራችን ላይ አድማጮቻችን በቆዳ ቀለማቸው ምርጥ የሚባሉ ዲዳን አስታውሰውናል። ዲዳ ልክ ነው። ብራዚል ዲዳ ብራዚል በጣም አሪፍ ነው። ግብ ጠባቂ እና ማንዳዳ ጣቱን ወደታች እንዲ አሜኛም አለ ሴፍ ከሆነ ሜኛም አለ ፈረንሳይ ብሔራዊ ደግሞ ደብሊው ልክ ከሆነ እሱማ ሳምባም አለ እኮ አሪፍ ነው። ሳምባ ላማም አለ ላማ ፈረንሳይ ሳምባ አታስታውሱትም? ኖቲንጋም ፎረስት ሲያድግ አብሮ ያደገ ላማን ሳታስታውስ ፓትሪስ ሳምባ ሁለት ለባዶ ኤቨርተን ሁለት ለባዶ የመራ 63 ደቂቃ ላማን አታስታውስ ፈረንሳይ ግን ዲዳ በቃ ትክክለኛ መልስ ነው። አሁን ኳሱን ጋርናቾ ላማንም በረጅም ኳሱ ወደ ውጭ ወጥቷል። ቤቶ ዛሬ በጣም ተነቃቅቶ ነው የመጣው። ቡና ጠጥቷል። ጁጂ ቡና ይመስላል። የቡና ነው። አይኑን ገልጾለታል። እንዴ ዛሬ አልተቻለም። ሁለቱም ጎል ለሃትሪክ እየሄደ ነው። ቤቶ ለሃትሪክ 2-0 እየመራ ነው። ግን በረኛው ነው ያስበላው። ሁለቱም ደግሞ የበረኛው ስህተት አለበት። ባይዘይ በጣም የሚገርም ነው። ሳንቼዝ እንደዚህ አይነት ቼልሲን አይመጥንም። በቃ ይሄ በረኛ አንድ እኔ ቅድም ብየዋለሁ፣ ቅድም ተናግሬዋለሁ። ቼልሲ እግር ኳስ ክለብ በቀጣዩ ዓመት ቁጥር 1 ማባረር ካለበት ተጫዋች መካከል ሮበርት ሳንቼዝ አንዱ ነው። ይሄን ግብ ጠባቂ ማባረር አለበት። አሁን ኳሱን ጋርናቾ ለኤንዞ ኩኮያ ለኤንዞ ፈርናንዴዝ አግኝቶታል። አስደናቂ ኳስ ነበረ። ተመለሰ። አንድሬው ሳንቶስ 65 ደቂቃ ጨዋታውን ኤቨርተን 2-0 እየመራ ነው። ቼልሲ ከዚህ ተነስቶ ጨዋታው ይመለሳል ወይ? አብረን እንመለከታለን። 25 ደቂቃ አላቸው። ኤንዞ ወደ ኋላ ተመለሰ። ከባድ ነው። ጋርናቾ ከኤቨርተን ጥሩነት አንጻር ስታየው ከባድ ነው። ፎፋና ገዚህ ሳንቶስ ቅያሬ ሮሲነር የቀየሩት ቅያሬ ልክ አይደለም። ተስማምቻለሁ። በታሪክ በጣም አይሆንም እንዴ ላቪያ እኮ በጣም ትልቅ ስራ እየሰራ ነው። አሁን እሱ የራሱ ኳሶች አሳጠረው። እንደገና ምን ያደርጋል መሰለ ላቪያ ወደፊት ይገፋል። ድሪብል ምንም ይሄ እኮ እንደ ብዙ ቀን እኮ ቸልሲን ሲጫር ምናልባት እንደ ዙሜንዲ አርመውት ከሆነ ብዬ ነበር እንትን ያልኩት። ግን ሳይው ዙሜንዲ እኮ ታክቲክ አስሮት ነው። ይሄ ምን ተናገርን እኮ ሹሺ የደጋግመን በጣም ማይሆን ተጫዋች ነው ያስገባው። በጣም ከላቪያ ጋር በምን ዝምድና አላቸው። ከሮሜዮ ላቪያ ጋር በምንም አታገናኙ። ደግሞ የኛው እንግሊዘኛ ያኛው ብራዚላዊ ነው። ቀለዱባቸው ኤቨርተኖች። ማክኔል ኤዳያውንም ሰራራቸው። ኤዳዬ ሄደባቸው። ኤዳዬ ኳሱን ለዲስበሪ ሆል ኳሱን በግራ መስመር ላይ ማይኮሊንኮ ሰንጥቆ ገብቷል። ማይኮሊንኮ ኳሱን አሻገረ። ማንም የገባ የለም። አሁን ኳስ ይዞ መቆየት እዚህ ጋር ነው የሚያስፈልገው። ክሮስ ስታረግ ማን አለ? ለማን ነው የምታረገው?
ዛሬ አይታየም። አንተ ጆዋ ፔድሮ የለም። አንዳንዴ ፌቨራይት ሲሆን በጣም ነው የሚያስጨንቅ። አረ ሊያም ሮሲኞ ልፎ ነው የሚሄደው። ገዙ የእድሜ ልክ መጦራን ይዞ ሄዳችሁ የማንቼ ቋጠሮ ከባድ ነው። ገና በነገው ቋጥረዋል። ተናገሩ ዛሬ ብቻ አይደል በነገው ቋጥረዋል እንዴ! ከባድ ነው በጣም። ቅጣት ምት ኤቨርተን ጋርነር በረጅም መታ ስመታው ኳስ ጋርናቾ አሁን ኳሱን ጋርናቾ ጉዳት ያስተናገደ ይመስላል። ናው ኢንዞና ጆዋ ፔድሮ አስደናቂ ጥምረት ነበረ ሰርቶ ሳጥን ውስጥ የገቡት። ኳስ በሌለበት ኦብሬን ኳስ በሌለበት ነው የነካው። ቢያንስ ቢጫ ካርድ ከቅጣት ምት ጋር በደንብ ተነሳሉት የጨዋታው የመሃል ዳኛ። ጭራሽ ለጋርናቾ ካርድ ለምን ተበሳጨ? በቢጫ ያሸልመውታል። ስህተት ጥፋተኛ ናቸው በጣም። እንዴት አይበሳጭ? እንዳይነፋው ተሰርቶበት አይስጡ ደግሞ ከዛ በኋላ ካርድ ሲቫኦ ተቀይሮ ገብቷል። ፔድሮ ኔቶ ወጣ። የማዕዘን ምት ለቼልሲ ኢንዞ ፈርናንዴዝ አሻገር። አደገኛ ኳስ ይመስላል። ተመለሰ ኳሱ። ኩኮያ በጥልቀት ለሮበርት ሳንቼዝ። ሮበርት ሳንቼዝ ለኮል ፓልመር። ፓልመር ምንድን ነው የሚሰራው? ፓልመር እየሰበሰባቸው ነው። ወደኋላ ሮበርት ሳንቼዝ በረጅም መታ። ሰባ ደቂቃ ደርሰናል። ኤቨርተን 0 ቼልሲ ኤቨርተን 2 ቼልሲ 0። እስኪ የመጨረሻ እንቅስቃሴ ወደ ግርምሾ ከማምራታችን በፊት ፓልመር ኢስቲቫኦ አስደናቂ ኳስ። ፓልመር አይቶ ሰጠ ኳሱን ሮጆታ ሰጫው ላይ ኤቨርተን 2-0 ቼልሲን እየመራ ይገኛል። የማዕዘን ተሻገረ። ጆርዳን ፒክፎርድ ተወጣው። ሌላ አደገኛ ኳስ ነበር ቼልሲዎች። አሁንም እንደገና ጋርናቾ አልሃንድሮ ጋርናቾ ለሞይሰስ ኬሲዶ ስፔስ እየፈለገ ነው፣ አላስመታውም። ጆስበሪ ሆል እንደገና ሌላ ኳስ። ኤንቲአዬ ማክኔል በዚህ ሰዓት ላይ ጥሩ ኳስ። ጆስበሪ ሆል ማክኔል እንደገና ሌላ ኳስ። ኤልማን ጃይ ኳሱን ይዞ ለመግባት እየሞከረ ነው። ኤልማን ጃይ ሮበርት ሳንቼዝ ኳስ ይዟል። በዚህ ሰዓት ላይ ኤቨርተን 2-0 እየመራ ነው። ቼልሲ የአውሮፓ ሻምፒዮንስ ሊግን ቶፕ 4 ቦታ ለማግኘት ዛሬም እየተሸማቀቀ እያፈረ ይገኛል። ተሽኮረመመ ልጃገረድ ሆነ። እውነት ነው። አሁን በዚህ ሰዓት ላይ ኢስቲቫኦ ወደኋላ ኳስ ተመለሰ ከኮል ፓልመር ግራ መስመር ላይ ነገ አልሃንድሮ ጋርናቾ ሶፊ ነገ የፍጻሜ ጨዋታ ይጠበቃል። አርሰናል ከማንቸስተር ሲቲ በካራባኦ ካፕ። አርሰናል ከሚካኤል ሜሪኖ ውጪ ሁሉም ተጫዋቾች ለነገው ጨዋታ ዝግጁ ናቸው። ኦዴጋርድና ቲምበርም የዛሬው ልምዳቸውን በአግባቡ ሰርተው ጨርሷል። አድማጮቻችን እያመሰገኑን ይገኛሉ። ኮየ መብራት መጥቷል። ከኤፍሲ አይቼዋለሁ። መብራት መጥቷል ብለዋል አድማጮቻችን። መብራት ኃይልን በዚሁ አጋጣሚ እናመሰግናለን። ቼልሲዎች አንድ ጎል እንኳን ለማስቆጠር እስካሁን አልቻሉም። 74ኛው ደቂቃ ላይ ደርሰናል። ኳስ በዚህ ሰዓት ላይ ኢስቴቫኦ ኢንጃይን አለፈው። ኢስቴቫኦ ኳስ የገባ ነው። ኢስቴቫኦ ጥሩ ስራ ሰርቶ ነበር። ቀድሞ ማጠብ ነበረበት። የማዕዘን ምት በዚህ ሰዓት ላይ ለቼልሲ ሆኗል። ቼልሲዎች የማዕዘን ምት አግኝተዋል። ኢስቴቫኦ ወደ ማዕዘን መምቻው አካባቢ እያመራ ይገኛል። ጥሩ ኳስ ቀደም ሲል የተሻማውን የማዕዘን ምት ጆርዳን ፒክፎርድ እንዴት እጁን ዘርግቶ ግን አግዳሚ ብረት ገጭቶ ኳሱ ወደ ሜዳ እንደገባ ተመልክተናል። አሁንም ሌላ ኳስ ኢስቴቫኦ ሁለት እጆቹን አነሳ። ጥሩ የማዕዘን ምት መቺ ነው ብራዚላዊ ኢስቴቫኦ የማዕዘን ምት አሻማ። አስደናቂ ኳስ ነበር፣ ነገር ግን ወደ ውጭ ወጣ። በመልስ መጫወቻ የሚቀጥል ይሆናል።
በመልስ መጫወታ ይቀጥላል። ሮሴኒዮ እየመዘገቡ ይገኛሉ። ማስታወሻ ጽፈዋል። አዳራቢዮ ለመስጠት አስበዋል። 75ኛው ደቂቃ ላይ ደርሰናል። ኤቨርተን ቼልሲን 2-0 እየመራው ይገኛል። ጆርዳን ፒክፎርድ በረዥሙ ፔቶ እንጃይ ኤድመንድ ጃይ what a goal! wow! ሮኬት ሚሳኤል ቸልሲ ፈራረሰ። ቸልሲ ተደመሰሰ። 3-0 ኤልማን ጃይ ሴኔጋላዊው what a shot! what a goal! ድንቅ ቡም! ምን አይነት ጎል ነው! ምን አይነት ጎል ነው! ምን አይነት ጎል ነው! ኤቨርተን ጣፋጮቹ ሂል ዲክሰን ስቴዲየም ላይ ቸልሲን እየለበለቡት ይገኛሉ። ኢንዞ ፈርናንዴዝ ቁና ተነፈሰ። ሮበርት ሳንቼዝ ደነዘዘ። ምን ያርገው ይሄን? ሁለቱ ሴኔጋላውያን ጎን ለጎን ሆነው በዚህ መልኩ ሴሌብሬት እያደረጉ ይገኛሉ። ዋንጫውን የኛ ነው እያሉ ቪክተር እያሳዩ ነው። የአፍሪካ ዋንጫውን ነው የሚያሳዩት። ግርሜ ዋው! ሁለቱ ሴኔጋላውያን ኤልማን ጃይ ጥሩ ኳስ ይዞ ገብቶ አጠገቡ ሞይሰስ ካይሲዶ ነበር። በጣም ነው የሚችለው። መረቡን ነቀነቀው፣ መረቡን አራገበው። ኤልማን ጃይ ዋው! what a goal! what a shot! 3-0 ቸልሲ እየተለበለበ ይገኛል። 3-0 አልቻለም ዛሬ ቸልሲ አልቻለም። የአውሮፓ ሻምፒዮንስ ሊግ ቦታ ላይ የመቀመጥ ተስፋቸውን ቸልሲዎች እየተበላሸባቸው ይገኛል። ዴቪድ ሞይስ ደስታቸውን እየገለጹ ነው። በዚህ ሰዓት ላይ ከደጋፊው ጋር 3ኛ ጎል ሲቆጠር ጨረሱት። ጨዋታውን እንዴት አይደሰት! ይህ ለቸልሲዎች ህመም ነው። ለቸልሲ ደጋፊዎች ህመም ነው። እነ ዲዲዬ ድሮግባ የነበሩበት ቡድን ነበር። ይሄ ቡድን ስመጥር ተጫዋቾች፣ አስደናቂ አሰልጣኝ ጆሴ ሞሪኒዮ፣ እነ ላምፓርድ፣ እነ ጆን ቴሪ፣ እነ ሰሎሞን ካሉ እነ ማካሌሌ ማይክል ኤሴን የነበሩበት ቸልሲ አሁን ያ ግርማ ሞገሱ ፈራርሷል። ያ ግርማ ሞገሱ ከአንበሳነት ወደ ድመትነት ተቀይሯል። ድመት እንደውም እኮ አንዳንዴ ትቧጭራለች። ቸልሲ ግን ምንም መቧጭር አቃተው ዛሬ። አሰልጣኝ ነው ግርሜ ኢንዞ ማሬስካ ያላቸው እኮ ባይዘወይ ቶተንሃምና ቸልሲ ዋጋ እየከፈሉ ያሉት በአሰልጣኞቻቸው ነው። ቶተንሃም የአውሮፓን መድረክ ኮንፈረንስ ሊግ ዋንጫን ያነሳውን ኮንፈረንስ ሊግ ነው ዩሮፓ ሊግ ያነሳውን ቡድን አሰልጣኝ ኦንጄ ፖስቴኮግሉን ከዋንጫው በኋላ አባረረ። ይሄው ግፉን እየቀመሰ ይገኛል ቶተንሃም። ቸልሲ ኢንዞ ማሬስካን ዓለም ዋንጫ ያስገኘለትን አሰልጣኝ አሰናበተ። ይሄው ግፉን የግፍ ጽዋው ሞልቶ እየተጎነጩ ይገኛሉ ቸልሲዎች። ማርኮ ኩሬያ የመልስ ሮሮ 3-0 ማክኒል ተቀይሮ ወጥቷል። ብራንስ ዋይት ወደ ሜዳ ገብቷል። ቢኒ የተባለ አድማጭ ግርሜ አሁን የቤቶ ጎል ቤቶ ሳንቼዝ ላይ አገባ ነው ቤቶ ሳንቼዝን አስወለዶ ነው የሚባለው። ካይሲዶ ተቀይሯል። ዛሬ ልክ አይደለም። ቶሲንና ዴላፕ ተቀይረው ገብተዋል። ካይሲዶና ጆ ፔድሮ ተቀይረው ወጥተዋል። ኮል ፓልመር ኳሱን ጀረን ሃቶ ማርኮ ኮሬላ ኳሱ በቀላሉ ተመለሰ። ኦፕራይን ለግብ ጠባቂው ጆርዳን ፒክፎርድ። ኤቨርተን በጣም ምርጥ ቡድን ነው። አርሰናልንም አስጨንቆት ነበር እንደምታስታውሱት። በመጨረሻ ሰዓት ነው እድሜ ለ16 ዓመት ኤስቴፋኦ አታለለ። ኤስቴፋኦ አተረማመሰ። ኤስቴፋኦ ለሶስት ከበው ኳስ አስነክቶ ሮጭ ወጥቷል። የማንሳም ቸልሲ እድሜ ለ16 ዓመት ማክስ ዶማነች። ታዲያስ በማግስቱ ታውቃለህ ትምህርት ቤት ሲሄድ የክፍል ተማሪዎች ቹቻ ተሰብስበው ያጀበጀ ታሪክ እኮ ነው። ታሪክ በጣም አስደንጋጭ ነው ለቸልሲ። ቸልሲ ማት እየወረደበት ነው።
ሂል ዲክሰን ስቴዲየም የኤቨርተን ደጋፊዎች ደስታቸውን እየገለጹ ነው። 3-0 ቼልሲ እየተመራ ነው። 81ኛው ደቂቃ እየተጠጋ እንገኛለን። ደጋፊዎቹ ከፍተኛ ደስታ ላይ ናቸው። ሌሎች ቅያሬዎች በዴቪድ ሞይስ በኩል ተዘጋጅተዋል። በዚህ ሰዓት ላይ ሌላ ቴሪኖ ባሪ ሊገባ ነው። አደገኛ አጥቂ ነው ቴሪኖ ባሪ። ቤቶ 2 ጎል አስቆጥሯል። ጋርነር ሰነጠቀለት ያረግለት አረጋ ጨዋታውን ገደለ። የጋርነርን ኳስ ቤቶ ተቆጣጠረ። ዴቪድ ሞይስ ኤም ታይሚንግ ስተት ነው። የሮበርት ሳንቼዝ ነው ታይሚንግ ነው። ሁለተኛውም እንደገና በሎጨን የሸለቀቀው ደስታው ጨረሰው። ቤቶ ተቀይሮ ወጥቷል። ጊኒ ቢሳዊ ነው። 2 ጎሎችን አስቆጥሯል። ተችማፑ ዋው በጣም የሚገርም ነው። የቤቶ ተችማፕ ኤቭሪ የስቴዲየሙ የሜዳው ክፍል ላይ ነበር። ቴሪኖ ፖሪ ቅያሬ የተደረገለት ተጫዋች ነው። ቤቶ ተቀይሮ የገባ ነው። እሱም ጋር አደገኛ ነው። ኤልማን ዲያዬ ኳስ ይዟል። ቴሪኖ ባሪ ነው። ጆስበሪ ሆል ኳስ ይዟል። የቀድሞ የሌስተር ሲቲ ተጫዋች ነው። ጆስበሪ ሆል በነገራችን ላይ ጆስበሪ ሆልን እኮ ቼልሲ ራሱ ዋጋ ያሳጣው ተጫዋች ነው። ይሄው ዛሬ ዋጋ ያስከፈላቸው ሸጣውት ነው። ቼልሲዎች ናቸው ይህንን የመሰለ ተጫዋች ሳይጠቀሙበት። ግን ዛሬ ኢንዞ ማሬስካም ስተሰርቷል። ይህን ልጅ በአግባቡ እየተጠቀሙበት አልነበረም። ቼልሲ ከሌስተር ሲያስፈረሙትን ጆስበሪ ሆል ለኤቨርተን ለቀው ኤቨርተን እንደፈለገ በዚህ ልጅ እየተጠቀመ ይገኛል። መሃሉ በጣም ድንቅ ተጫዋች ነው። ባይዘዌ ሰበታ መብራት መጥቷል። ሲዲ ስፖርት እናመሰግናለን ብለዋል። ኢትዮ ኤሌክትሪክ ነው እናመሰግናለን። ኢትዮ ኤሌክትሪክ ይመቻችሁ። በጣም ተባባሪ ናቸው። በነገራችን ላይ ያው የሥራ ጉዳይ ነው። ስራ በተለይ እዚህ ቦሌ አቤል የሚባል ኃላፊ ያለ የቴክኒክ ክፍል ወግ ነው የሚያደርገው። በቃ በጣም ነው የምናመሰግነው። በዚህ አጋጣሚ ማመስገን አለብን የኢትዮ ኤሌክትሪክ ባለሙያዎችን በሙሉ። በጣም ቴሌዎችም እንግዲህ ዛሬ ትንሽ ኔትወርክ እያስቸገረን ነበር። ለነገ ጨዋታ አደራ። ሰበታ መብራት መጥቷል። ቤተል መብራት መጥቷል። እናመሰግናለን። እናመሰግናለን። ሰዓቱን ይውታው። ሰዓቱ 4 ሰዓት ከ10 ከሩብ እያለ ነው። እንግዲህ በዚህ ሰዓት እየተንቀሳቀሱ ጥገና የሚያደርጉ የኢትዮ ኤሌክትሪክ በጣም ሙያተኞችን የቴክኒክ ባለሙያተኞች ምስጋና ይገባቸዋል። ምንም ስራችሁ ቢሆን ሳሰለችሁ በመስራታችሁ ያው ኢንዞ ፈርናንዴዝ አሌሃንድሮ ጋርናቾ ኳስ ወደ ኋላ ለኢንዞ ፈርናንዴዝ አንድሬ ሳንቶስ ዣነላቶ ለሊያም ዴላፕ የተሻገረ ኳስ ነበር። ጆስበሪ ሆል አስጣረ። ማርኮ ኮኮሬላ ወደ ኋላ ኳሱን ቶሲና ዳራቢዮ ተቀይሮ የገባ ተጫዋች ነው። ኮኮሬላ ዴላፕ ሊያም ዴላፕ ግሩም ኳስ አሌሃንድሮ ጋርናቾ አጠፈ። ጋርናቾ አልመታው። በዚህ ሰዓት ላይ ታርኮስኪ ኳስ አወጣ። እንደገና ሌላ ኳስ ኢንዞ ላይ ጥፋት ሰርቶበታል። ኤልሞንቴ ከኮኮሬላ ጋር እየተነጋገሩ ይገኛሉ። ኤልሞንቴ ቅጣት መቶ አግኝተዋል ቼልሲዎች። ኢንዞ ፈርናንዴዝ እና ቶሲን እያወሩ ይገኛሉ። ቶሲን ለመሻማት ወደ ሳጥን ገብቷል። ሲጀመር ቼልሲ ይህንን ማሊያ ሲለብስ ቼልሲ አይመስልም። በተለይ የአረንጓዴው ከለር ልክ አይደለም። ኢስቴቫው እና ኢንዞ ፈርናንዴዝ ለማሻማት ጎን ለጎን ቆመዋል። ቶትናምን ነው የሚመስለው ይህንን ሲለብስ። ለማሻማት ተዘጋጅተዋል። በዚህ ሰዓት ላይ ኢስቴቫው ሊያሻማ ነው። ኢስቴቫው ወደ ጎል አሻማ። ጆርዳን ፒክፎርድ በግራ እጁ ሹት አደረገ፣ ፓንች አደረገ። ኤሪሳ ካናኬ ለአራተኛ ጎል የወደቀ የቼልሲ ተጫዋች አለ። እንደገና ሌላ ኳስ አገኟቸው። ግራ መስመር ላይ ጆስበሪ ሆል የተሰነጠቀለት ኳስ ነው። አሁን ጆስበሪ ሆል ከኦብራይን የተሰነጠቀለት ኳስ ነው። ጆስበሪ ሆል አታለለ። ጆስበሪ ሆል ራስ ወዳድ ነው በጣም። ሮበርት ሳንቼዝ አሁን ኳስ ያዘ። አማራጭ ያለ ቼልሲ ይህን ልጅ ነው የሸጠው እኮ ይህን ልጅ ነው የሸጠው። ጆስበሪ ሆልን መጠቀም ነበረበት በአግባቡ። ኤቨርተን እንዴት እየጠቀመው እንደሆነ እያየ ነው በጨዋታዎች ላይ።
ኩኩሬላ ጋርናቾ ወደኋላ ተመለሰ። ቶሲና ዶራቢዮ ቸልሲ ግርምሽ ኮል ፓልመር የተሰላቸ እንቅስቃሴ ነው የሚያደርገው። ምናልባት ተቀይሮ የገቡ ልጆች በተወሰነ መልኩ ይሞክራሉ እንጂ አብዛኛው እነ ሄንዞ በጣም ደብሯቸዋል። ምክንያቱም ጨዋታው ከወዲሁ 3-0 ነው። 85ኛው ደቂቃ ደርሷል። ብታገባ በ5 ደቂቃ አሁን በዚህ ሰዓት ላይ ብራንስዋይት ኳስ አስነካ። ቸልሲ 3-0 እየተመራ ነው። ቢሳካልህ 2 ጎል ብታገባ እንደው እግር ኳስ ነውና፣ ስለዚህ ውጤቱን ሊቀለብሱ እንደማይችሉ ገብቷቸዋል። እንቅስቃሴያቸው በጣም ደካማ ነው። በጣም ውጤቱን ባትቀለብስ ጎል አትቀንስም። እሱን እኮ ነው የምልህ። እንትናቸው በጣም ጎል መቀነስ አለ። ያብ የቸልሲ ደጋፊ ነው። ሮዜኒዮ አውት እያለ ይገኛል። ኤቨርተን 8 ሙከራ 7 ኦን ታርጌት፣ ቸልሲ 12 ሙከራ 4 ኦን ታርጌት። እኔም ሮዜኒዮ አውት ከሚሉት ውስጥ ነኝ። እኔም አልተመቸኝ። ኢንዞ ማሬስካን ባየንበት አይናችን ዳኛው ቢጫ ካርድ መዝዋል። ሶፊ ማትስ ቲቸር ፎፋና ላይ ማትስ ቲቸር ትላቸው የዛሬ መነጽራቸውን አድርገው ቀመራቸውን ደግሞ ፉትቦል ዌስሊ ፎፋና ቢጫ ካርድ ተመልክቷል። ማቴማቲክስ እና ፊዚክስ ነው ሲባል ነው የገቡበት። ፉትቦል ማቴማቲክስ እና ፊዚክስ ነው ሲባል ያው ማትስ ቲቸር ስለሆነ ያው ገብቶ ሂሳቡን እየሰሩ ነው። ሶፊ ይመስለኛል እንግዲህ በዚህ ሰዓት ላይ ግራ መስመር ላይ እኛ የሚታየን ነገር እንኳን አላዩትም። አሁን እንዴት ታቢያን ታስወጣለህ? በጣም ዶዮ ሳንቶስ ላይ አንዴ እኮ ተሳሳታለህ። ዶዮ ሶፊ የቤቶ ደስታ አገላለጽ ቼልሲዎችን ሰባበርናቸው ይመስላል ብሏል። እውነት ነው ይመስላል። እንትን እኮ ነው እንትን ነው ምንድነው እንደ ኤአይ እንደ ሮቦት ግን እንደ ሮቦት ብዙ ይጠቀሙበታል እኮ ብዙ ተጫዋቾች። ግን ያኛው ሮቦት ይሄኛው በደንብ ሮቦት አይመስልም። ይሄኛው አልተዋጣለም። ግርሜ የዚህኛው ሌሎች አሉ እንደ ሮቦት የሚጠቀሙ ማለት ነው። ኢስቴቫው የላከውም ኳስ ፓንች አረገባት። ፒክፎርድ አስደናቂ ኳስ ነው። ታርኮቭስኪ ፎፋናን ደፍቶታል። ቴሪኖ ባሪ ኳስ ሰነጠቀ። በዚህ ሰዓት ላይ በዚህ ሰዓት ላይ ማርኮ ኮሬላ ኢንዞ ጁስ በሪሆላ ተገባለ። ኢንዞ ታርኮቭስኪ ኤልማንጃይ ጥፋት ሰራ። ኮኮሬላ ቢጫ ካርድ። ይህ ሴኔጋላዊ በእርግጠኛነት በቀጣዩ ዓመት በበርካታ ትላልቅ ክለቦች ይፈለጋል። ጆርዳን ፒክፎርድ ለማለት ነው ወደ ጎን አስደናቂ ሶስተኛውን ጎል ያስቆጠረው ኤልማንቲያይ ተቀይሮ በመውጣት ላይ ይገኛል። በዚህ ሰዓት ላይ የኤቨርተን ደጋፊዎች እያጨበጨቡለት ይገኛሉ። የሴኔጋል ብሔራዊ ቡድን ተጫዋች ነው። ተቀይሮ እየወጣ ይገኛል። ዴቪድ ሞይስ እያመሰገኑት ይገኛሉ። እየጨበጠ ይገኛል። ሌላኛው ጁስበሪ ሆል ነው። ኬርን ጁስበሪ ሆል ተቀይሮ ወጥቷል። ሮህልና ኢሮግቡናም ወደ ሜዳ ገብተዋል። ሮል ኳስ ለማግኘት ሞክሮ ነበር። ኢንዞ ፈርናንዴዝ፣ አንድሬ ሳንቶስ። አሁን ሳንቶስ ምን ጠቀመ? ተቀይሮ ገብቶ ምንም ሮሚዮ ላቪያ እንኳን ቢያንስ ቹቻ ታገሷለን። እኛ ታግሰን ሰልችቶ አየሁት። በቃ 2-3 እኮ ታግሰ ነው እኛ ሰልችቶን ነው የተሻሻለ ወይ ጋዜጣች ሰለችን። ሻምፒዮንስ ሊግ ላይ አይተነዋል። ሊግ ካፕ ከአርሰናል ጋር ሲጫወቱ አይተነዋል። ፕሪሚየር ሊግ በተረጋጋሚ ያየነው ደግሞ ሶፊ እኔና አንተም እኮ አውርተናል ከዚህ በፊት ከካሲዶ ጋር እንደው የምትለው አይደለም ጎን ለጎን እኮ እንደው ማለት ራሱ ገርሞኛል። አይ እንደው ምናልባት ሌላ ሚና ተሰጥቶት ከገባ ሮሜሎ ላቪያ ለዚህ በጣም እንደ የምንም የማይገናኙ ሰዎች ናቸው። በነገራችን ላይ ኤቨርተን 46 ነጥብ ይዞ 7ኛ ነው። ኢንዞ ፈርናንዴዝ ረጅም ኳስ። ኤቨርተን 46 ነጥብ ይዞ 7ኛ፣ ቼልሲ 48 ነጥብ ይዞ 6ኛ፣ ሊቨርፑል 49 ነጥብ ይዞ 5ኛ፣ አስቶን ቪላ 51 ነጥብ ይዞ 4ኛ። አስቶን ቪላ አንድ ቀሪ ጨዋታ አለው። ማንቸስተር ዩናይትድ 55 ነጥብ ይዞ 3ኛ ነው። ስለዚህ ኤቨርተን ቶፕ 4 ሁሉ የመጨረስ እድል አለው።
እየተሳበ ነው እየመጣ እንዴ በኤቨርተንና በቶፕ ፎር መካከል የ5 ነጥብ ልዩነት ነው ያለው። የሚገርም ነው። አሁን ግራውንድ ላይ አሌሃንድሮ ጋርናቾ ክሮስ ያደረገው ኳስ ኤቨርተን ቶፕ ፎር ሁሉ የመግባት እድል አለው። ኤቨርተን አመጣጡ በጣም ድንቅ እየሆነ የመጣ ነው። በቀጣይ ከብሬንፎርድ ጋር ነው የሚጫወተው በቀጣዩ ሳምንት ከብሔራዊ ቡድን መልስ ማለት ነው። ሌላ አራተኛ ጎል ማስቆጠር የሚችሉበትን እድል ኤቨርተኖች ለመፍጠር ጥረት አድርገው ነበር። አሁን ቸልሲዎች ማስተዛዘኛ ጎል ለማግኘት ኢንዞ በቀላሉ ተነጠቀ። ቀብጣት ይባላል። ምንም አላደረገውም። ሲቀብጥ በአንጻሩ ቸልሲ ከብሔራዊ ቡድን መልስ ማንቸስተር ሲቲ ነው የሚገጥመው። ግን ቦታው ስታንፎርድ ብሪጅ ላይ ነው። ዛሬ 3-0 መሸነፉ ለቀጣዩ ጨዋታ ለማንቸስተር ሲቲ ከባድ ነው የሚሆንበት። ምክንያቱም የዋንጫ ተፎካካሪ ነው ሲቲ። ቸልሲ ደግሞ ስታንፎርድ ብሪጅ ላይ ነው ጨዋታውን የሚያደርገው። ኧረ ግን ይሄ ቸልሲ ምንም አያመጣ። ይሄማ በጣም ይደከማል። ዴቪድ ሞይስ የማንቸስተር ዩናይትድ የዌስትሃም የሪያል ሶሴዳድ አሰልጣኝ ናቸው። ስኮትላንዳዊ ዴቪድ ሞይስ ዞሮ 90ኛው ደቂቃ ተጠናቆ 5 ደቂቃ ተጨምሮ ከተጨመሩ መካከል ዞሮ ቤታቸው መጡ። 4 ደቂቃ እየተገባደደ ነው። ኤቨርተን ነበሩ ማንቸስተር ዩናይትድ ከሜዳቸው። አዎ ዞሮ ነው እኮ ቤታቸው የገቡት። ግን በጣም ኤቨርተን ምርጥ ነው ያደረጉት። ላለመውረድ በቅርብ ጊዜያት ሲጫወት የነበረ ቡድን ነበር። እንዴት አረ ኢዲዮ ማን ነው ስማቸው? ሸዋንዳይች እንደ ለ3-4 ዓመት ተከታታይ ላለመውረድ ነበር ሲጫወት። ዘንድሮ ግን ቶፕ 4 ሊገባ ነው በዚህ ውጤት የሚቀጥል ከሆነ። ቸልሲ በጣም ተከታታይ ፈተና ነው ያለበት። ሶፊ ማንቸስተር ሲቲን ገጥሞ ማንቸስተር ዩናይትድ ነው የሚገጥመው። ከባድ ነው ለቸልሲ። በዚህ ሰዓት ላይ ኤቨርተን 35%፣ ቸልሲ 65% የኳስ ቁጥጥር። ኤቨርተን 10 ቸልሲ 12 ሙከራዎችን አድርገዋል። ሃቶ በቀላሉ ኳስ ተነጠቀ። ማይከል ኬን ለቴሪኖ ፓሬ ኳስ ይዟል። ከቶሲን ጋር ተያይዟል። ቴሪኖ ፓሬ ኦፍሳይድ ወጥቷል ነው ራሱ ነው እንትና ነው ያወጣው። ቶሲን አውጥቶታል ብሏል። ለቼልሲ ነው። በጣም ጠንካራ ነው ግን ግርምሽ የኤቨርተን ተከላካይ ዛሬ በጣም ታርኮቭስኪና ኪን በጣም አስደናቂ ናቸው። አራተኛ ጎል መሆን የሚችልበትን እድል እያየን ነው። ሌላ አደገኛ ሙከራ ኢሮክ ቡናም የቀድሞ የቼልሲ ተጫዋች ነው ባይዘው። ሌላኛው ታይሪክ ጆርጅ ነው። እሱም የቼልሲ ተጫዋች የነበረ ነው። ታይሪክ ጆርጅ ራሱ ነው የገጠመው። ኮኮሬላ ኳሱን ጋርናቾ ዌስሊ ፎፋና። ቸልሲ የተከላካይ ክፍል ችግር አለበት፣ ግን ትልቁ መወገድ ያለበት ሮበርት ሳንቼዝ ነው። ጨዋታው ሂል ዲክሰን ስቴዲየም ላይ ተጠናቀቀ። ዴቪድ ሞይስ እና ኤቨርቶኒያን ጣፋጮቹ 3-0 ቸልሲን ረምርመውታል። ቤቶ 2 ጎል፣ ኤልማን ዲያዬ 1 ጎል። ይህ ለቸልሲ ከባድ ለቶፕ 4 እንቅስቃሴው ፈተና የሚሆን ውጤት ነው። በቀጣይ ከማንቸስተር ሲቲ ጋር ነው የሚጫወተው። ቤቶ 33ኛውና 62ኛው ደቂቃ፣ ኤልማን ዲያዬ 76ኛው ደቂቃ ባስቆጠሩት ጎል ኤቨርተን ቸልሲን 3-0 አሸንፎ ጨዋታው ተጠናቋል። ይህ ሮሴኒዮ ለቸልሲዎች ህመም ነው። አሁን ኤቨርተን 46 ነጥብ ይዟል፣ ቸልሲ 48 ነጥብ። ይህ የማይጠበቅና ያልተገመተ ነው በእንግሊዝ ፕሪሚየር ሊግ። ቸልሲ 48 ላይ እንዲቆም ኤቨርተን 46 ላይ። ቀጣይ አንድ ጨዋታ ከተሸነፈና ኤቨርተን ካሸነፈ ከቸልሲ በላይ ይሆናል። የ2 ነጥብ ልዩነት ነው። አጥብበውታል ኤቨርተኖች ከቸልሲ ጋር የ2 ነጥብ ልዩነት። ቶፕ 4 ሁሉ የመግባት እድል አለው። ሊቨርፑል 49 ነጥብ ነው። አስቶን ቪላ 51 ነጥብ። ኦፍ ኮርስ አስቶን ቪላ ነገ ከብሬንፎርድ ጋር አስቶን ቪላ ነገ ጨዋታ አለው ከዌስትሃም ጋር በሚል ይስተካከል። ብሬንፎርድማ ዛሬ ከሌልስ ጋር ነው የሚጫወቱት። ካሸነፈ ነገ አስቶን ቪላ ከዌስትሃም ጋር ቪላ ፓርክ ላይ ነው። ብሬንፎርድና ኤቨርተን ተጋበዙ ለቶፕ 4 ብቻ ተደረገላቸው። ብሬንፎርድና ኤቨርተን ለቶፕ 4 ድል አግኝተዋል። ገና 7 ጨዋታ አለ። ልብ በሉ ከዚህ በኋላ 21 ነጥብ ቀልድ ነው። 21 ነጥብ ልዩነቱን ተመልከቱ። ቶፕ 4 የ5 ነጥብ ልዩነት ነው ያለው የአንድ ጨዋታ። በጣም የሚገርም ነው። አስቶን ቪላ፣ ሊቨርፑል እና ቸልሲ በራሳቸው ጊዜ ከቶፕ 4 ለመውጣት ለሌሎች ድል እየሰጡ ይገኛሉ። አፈትልከው የሚወጡበት ሰዓት ነበር። ሊቨርፑልም
ሽንፈትን አስተናግሯል በብራይተን እና ሆቭ አልቢዮን። ሻምፒዮንስ ሊግ ያለው ሊቨርፑል ሌላ፣ ፕሪሚየር ሊግ ላይ ያለው ሌላ፣ ውጤታቸው ተደበላለቀ።